አባታችን መልአከ ገነት መምህር ሰናይ አድማሱ፣ የደብራችን አስተዳዳሪ፣ ክቡራን አባቶች ካህናት፣ ወንድሞች ዲያቆናት፣ የተከበራችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች እንደምን አደራችሁ? እንደምን ሰነበታችሁ? እንኳን ለዚህ ሰዓትና ለዚህ ጊዜ የምሕረት አምላክ ኢየሱስ ክርስቶስ በምሕረቱ ጠብቆ በሰላም አደረሳችሁ። አሜን። ሰላም ለእናንተ ይሁን በሚል ርዕስ ነው የምንማማረው። ያው እኔ ለማስተማር ከመነሳት በፊት እናንተ አስተምራችሁታል በመዝሙራችሁ። መዝሙራችሁ እጅግ የሚያምር ነው። መዝሙሩ ሁለት ነገሮች የያዘ ነው። አንደኛ ዜማ የያዘ ነው፣ ዜማው ያማረ ነው። በሁለተኛ መልእክት ያለው ነው። በስንኝ ተቃኝቶ መዝሙር የሚሆን ቃል ሁሉ ሙሉ ሀሳብ መግለጽ የሚችል አንጓ ያለው እንጂ ዝም ብሎ ግጥም መሆን አይፈለግበትም። በባዶ ሲናገሩት መልእክት የሚያስተላልፍ፣ በዜማ ሲናገሩት መልእክት የሚያስተላልፍ ነው። የአይነት መዝሙር ኬንያ ነው ብዙ ጊዜ አይቼው ነበርና በጣም ጥሩ የምዘምሩት ማለት ነው። እጅግ ድንቅ ነው። ወደ ራሴ ስመለስ ሰላም ለእናንተ ይሁን የዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ ያለ ቃል ነው። ዛሬ እንደምታውቁት ሁሉ ዳግም ትንሣኤ ይባላል። ዳግም ማለት ሁለተኛ ማለት ነው። ሁለተኛ ትንሣኤ የለም፣ ግን ዳግም ትንሣኤ ነው የምንለው። ሰው አንድ ጊዜ ይሞታል፣ አንድ ጊዜ ይነሳል። ከዚያ በኋላ መነሳትም የለ። መሞት ስለሌለ መነሳት የለም። መነሳት ካለ መሞት ካለ መነሳት አለ። እኛ ግን ተነስተናል። ከተነሳን በኋላ ስለማንሞት ዳግም ትንሣኤ የለም። ዳግም ትንሣኤ ከሌለ ለምንድን ነው ዳግም ትንሣኤ የምንለው? ይህን ቀን በዕብራውያን ስርዓት ባህላቸውን የሚያከብሩት አሁን እኛ እንደምናከብረው ነበር። ፋሲካቸውን ሚያዝያ 14 ይጀምራሉ በሌሊት በጨረቃ አቆጣጠር እና የመጀመሪያውን የቂጣ በዓል ከግብፅ የወጡበትን በዓል ያከብሩና ያንን ካደረጉ በኋላ እስከ 7 ቀን ይቆያሉ። በሰባተኛው ቀን እንደገና ትልቅ በዓል ያከብራሉ። ሁለተኛ ያኑ በዓል በሁለተኛ ያከብሩት ነበር። ከዚያ በኋላ ሁለተኛውን 8ኛውን ቀን ካከበሩ በኋላ እስራኤል አካባቢ ያሉት ሰዎች ከዚያው ይቆያሉ። ምንድነው እስራኤል አካባቢ ያሉ ሰዎች ወደ ሰማሪያ፣ ገሊላ፣ ይሁዳ አካባቢ ያሉ ሰዎች ወደ ቤታቸው ይሄዳሉ። ከዚህ በጰራቅሊጦስ ዕለት እንደምትሰሙት ሁሉ ከአፍሪካ ከእስያ የሄዱት ደግሞ ከዚያው ድንኳን ተክለው ይቆዩና በ50ኛው ቀን በዓላቸውን አክብረው ነው የሚለያዩት። አሁን ይሄ በዓል የእኛ የክርስቲያኖቹ በዓል ሆኗል። እኛ ደግሞ አሁን የመጀመሪያውን በዓል የትንሣኤን በዓል ትንሣኤ ነው የኛ። እሁድ እንጀምርና ሳምንቱን አንድ ቀን አድርገን እናክብርና በመጨረሻ ትልቅ በዓል ዳግም ትንሣኤ አድርገን ይህን ሳምንት እንጨርሳለን። አሁን ይሄ የዛሬው በዓል የሳምንቱ የአንዱ ሱባኤ መጨረሻችን ነው። ትንሣኤውን አንድ ሳምንት አከበርን፣ ስቅለቱንም አንድ ሳምንት አከበርን። ሕማማትን ያከበርነው አንድ ሳምንት ነው። ሰኞም ስቅለት ነው፣ ማክሰኞም ስቅለት ነው፣ ረቡዕም ስቅለት ነው፣ ሐሙስም ስቅለት ነው፣ አርብም ስቅለት ነው። በእነዚህ ዕለታት መካከል ልዩነት የለም። በእነዚህ ዕለታት መካከልም በዓልም የለም። ሲጀመር በዓልም ደግሞ ከጌታ ከኢየሱስ ክርስቶስ ስቅለት በላይ በዓል የለም። ኦናናን ይሰገዳል አይሰገድም፣ ሰው ችግር ያጋባሉ ማለት ነው። የሚሰገድም አይሰገድም ቢሆን በኩረ በዓላት ስቅለት ነው መሪው እንጂ እንደ ስቅለት መሆን የምንችለው ስቅለት ውጭ አንችልም። ስለዚህ የጌታ የስቅለቱ በዓል ሳምንቱ የሚከበረው ክብሩ በስግደት ነው። እያከበር ነው በዓሉን። የበዓል አከባበር ልዩ ልዩ ነው። አንዳንዱ በማህሌት በሰዓታት በመስዋዕት ይከብራል። የሕማማት በዓል ደግሞ በስግደት ይከብራል። ስለዚህ የሳምንቱ የሕማማት በዓላችን የስግደት በዓል ነው። እየሰገድን እኮ በዓል እያከበርን ነው። በአገር ቤት እንደምታውቁት እኮ ማረስ መቆፈር የለም አይደለም? እዩት እንግዲህ። ቤተ ክርስቲያን ግን መድከም አለ። የበዓሉ የአከባበር ስርዓቱ በራሱ በስግደት የሚከበር በዓል ነው። ሕማማቱን ሳምንት ሙሉውን አከበርን። ታመመ፣ ሰኞም ታመመ። ክርስቶስ አምላክ ዘመጻ ወሐመ በእንቲአነ ወሕማማቲሁ በዚዮን፣ ከሰማየ ሰማያት ወርዶ ከመሬታችን ተወልዶ ወደኛ ለማዳን የመጣው እርሱ ነው ስንል ሳምንቱ ሰነበት። ሳምንቱን ደግሞ ወተንሳ እግዚአብሔር ከመ ዘነቅሐ እምነዋ ወተንሳ እግዚአብሔር ከመ ዘእምነቅሐ ይትፌሳ እያልን ሳምንቱን ሙሉ ጨርሰን አከበርን።
ስለዚህ ዳግም ትንሣኤ የምንለው የመጀመሪያው የበቀደሙ ሳምንት የሱባኤያችን መጨረሻ ማጠናቀቂያ ማለት ነው በአንድ በኩል። በሌላ በኩል እንደገና ጌታችን ኢየሱስ ክርስቶስ በርዕሳችን ላይ እንደምናየው ዳግም የተገለጠበት ዕለት ነው። በመጀመሪያው ሳምንት በምሽት አካባቢ አንድ ቤት ዝግ፣ ቅድም መዝሙር ላይ ያያችሁ ዝግ ቤት ዘግተው ከተቀመጡበት መካከል ሰላም ለእናንተ ይሁን ብሎ በዚያ ቤት ባርኳቸው የተወጋ ጎኑን የተቸነከረ እጁን አሳይቷቸው ወጥተዋል። ከዚያ በኋላ ለቶማስ የሚባል ሰው አልነበረም፣ አባታችን ማለት ነው። ስላልነበረ ጌታን አየነው አሉት። እንዴት አያችሁት? ጌታ ተነስቶ አየነው። እኔ ግን በእጄ የተወጋ ጎኑን ዳስሼ ከተወጋው ጎኑ ጣቴን ካላስገባው በእጄ ዳስሼ እጁን የቀኖቱ እትራት ቀኖቱ የቀደደውን እርሱን ጎድጓዳውን ነገር ነክቼ ካልዳሰስ ካላመንኩ እሱ መሆኑን ካልተረዳው አላምንም አላቸው። ድንገት ጌታ ኢየሱስ ክርስቶስ በዚያ ቦታ ላይ መጣ። ዳግም መጣና ሰላም ለእናንተ ይሁን፣ ቶማስ ያላመንክ አቱን ያመንኩን እንጂ አሉ። አንተ እጅህን አስገባ እኔ ነኝ። ኋላ እጁን ዘረጋ። ቶማስ እጁን አቃጠለው፣ መለኮታዊ ኃይሉን ገለጽ። እግዚኦ አምላኬ ጌታዬ አምላኬ አለው። እንደ ጌትነቱ ጌታዬ፣ እንደ ፈጣሪነቱ ፈጣሪ፣ አንተ ሰው ነህ አንተም አምላክ ነህ ብሎ አምላክነቱን ሰውነቱን መሰከረ። ስለዚህ ዳግም በትንሣኤው ዕለትም በሁለተኛው ሳምንት ስለተገለጸላቸው ወንጌሉ እንደሚለው የአሁኑ ወንጌል ሲነሳ በሳምንቱ በመጀመሪያው ቀን ይላል። አሁን ደግሞ የተነሳ ነው የዛሬው ርዕስ ደግሞ ዝቅ ብሎ ወደ 20 አካባቢ ደግሞ በሁለተኛው ሳምንት መጀመሪያው ቀን ይላል። ስለዚህ ይሄኛው የዛሬው የመጀመሪያው ሳምንት ደግሞ የታየበት ዕለት ነውና በዚህ ዳግም ጌታ ስለተገለጸለት ለቶማስ ዳግም ትንሣኤ ይባላል። በሌላ መልኩ እንደገና አግብኦተ ግብር ይባላል። ስለሚረዝም ስለተውነው እንጂ ግብረ ዘወሀብከኒ ፈጸምኩ፣ የሰጠኝን ስራዬን ሁሉ ጨረስኩ በዮሐንስ ወንጌል ምዕራፍ 17 ላይ የተገለጸው ጌታ ኢየሱስ ክርስቶስ በቀራንዮ አደባባይ መጨረሻ ላይ ያለውን ቃል ታስታውሳላችሁ። የሚጠጣ ነገር ሰጡትና ተጠምቶ ስለነበር ጎርጎጭ አደረገና ሁሉ ተጨረሰ አለ። አያችሁት? ሁሉ ተፈጸመ። ስለዚህ ያንን በዓል የምናከብረ ዛሬ ግብረ ዘወሀብከኒ ፈጸምኩ፣ ከሰማይ ሰማያት የመጣሁበትን ስራ ጨረስኩ ብሎ ዛሬ አግብኦተ ግብር ተግብሮ የስራ ማጠናቀቂያ ተብሎ ይከበራል ማለት ነው። የስራ ሁሉ መጨረሻ። ወደ ኋላ ስመለስ ይህ ሳምንት አርብና እሁድ የተሰሩ ስራዎችን እያንዳንዳቸው በርስ ከፍለን የምናከብርበት ሳምንት ነው። አርብና እሁድ የተሰሩትን ስራዎች ሁሉ ለምሳሌ አዳም የዳነው አርብ ነው። አዳም ተፈልጎ የተገኘው አርብ ነው። ቤተ ክርስቲያን በደሙ የተመሰረተችው አርብ ነው። ነፍሳት ነፃ የወጡት አርብ ነው። ይህንን በዓል ለይተን በእያንዳንዱ ዘርፍ እናከብረዋለን። ሰኞ ለምሳሌ ማን ባለው ባለፈው ከትንሣኤ ቀጥሎ ያለው ሰኞ ማይዶት ማለት ከሲኦል ወደ ገነት መሻገር ማለት ነው። ሰኞ ነው የምናከብረው። ነፍሳት የተሻገሩት ግን አርብ ነው። አርብ ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ቅድስት ነፍሱን ከክቡር ስጋው ከለየ በኋላ ወደ ሲኦል ሄዶ ቅድም ያልነውን ቃል ሰላም ለእናንተ ይሁን አላቸው። ከ5500 ዘመን በኋላ ሰላም አጥተው የነበሩትን ሰዎች ከ5500 ዘመን በኋላ ሰላማቸውን መለሰላቸው። ሲጀመር እርሱ ሰላማቸውን አልነጠቀውም። ሰላማቸውን ያጠፉት ራሳቸው ናቸው። የሰዎች ሰላም የሚጠፋው በራሳቸው ነው እንጂ በማንም አይጠፋም። ሰይጣንም ቢሆን ሰዎችን ያታሎ ራሳቸው እንዲያጠፉት ያደርጋቸዋል እንጂ የሰዎችን ሰላም ሰይጣን አያጠፋም፣ አቅም የለውም። ሰው በእግዚአብሔር አርአያና ምሳሌ የተፈጠረ እረኛው፣ ዳኛው፣ አምላኩ እግዚአብሔር የሆነለት ነው። ከእርሱ እጅ ፈርቆ ማውጣት የሚችል ሰው የለም። ታዲያ ይህን ስልጣን ሰይጣን ስለሚያውቅ፣ ይህን አቅም ሰይጣን ስለሚያውቅ ሰዎችን ሰይጣን ያታልላቸዋል በገዛ እጃቸው እንዲያደርጉት።
በገዛ ፍላጎታቸው እንዲያደርጉት ያታልላቸዋል፣ ያስመስልላቸዋል። ጌታ ኢየሱስ ክርስቶስን አይታችሁታል። አምላካችን ይህንማ በገዳም በዱ ስለሆነ ነው ያሸነፈኝ እንጂ ወደ ቤተ መቅደስ ብሄድ ካህናትን በትዕቢት የምጥልበትን እርሱንም እጥለው ነበር እኮ ብሎ አሰባል። ከዚያ በኋላ ጌታ ኢየሱስ ክርስቶስ በቤተ መቅደሱ ሄዶ ተገኘለት። ዘወር ሲል ከቤተ መቅደሱ ላይ ጌታ ኢየሱስ ክርስቶስ ቆሟል። እዚያ ጥያቄ ጠየቀ። ዘለው ውረድ አለ። በዚህ ሕይወትን በሚያጠፋ ገደል ላይ መውረዱ ምንም አስፈላጊ አይደለም ማለት ነው የጌታ ሐሳብ። ምንድን ነው የሚፈይደው ነገር? ምንም ነገር አሁን ምንድን ነው? በይዘለው ውረድ። እሺ ብትወድቅም እንኳን መሰናክሉ ያነሱልሃል ተብሎ ተጽፏል። እና ምንም የምትሆነው ነገር አንተ ከሆንክ የተጻፈል ና ውረድ። የታህን አምላክን አትፈታተኑ ተብሎ ተጽፏል። ችግር ሳይደርስበት ጌታ ያድነኛል ብሎ እግዚአብሔርን ማስቸገር ክልክል ነው ማለት እኛ ጥረን ግረን መዳን በምንችልበት መስክ እርዳኝ እያል ልንሰራ እየቻል እዩት፣ እርዳኝ እያልን መስራት እየቻል ተቀምጠን እግዚአብሔር ይረዳኛል፣ እግዚአብሔር ያደርገዋል። ይህ እግዚአብሔር መፈታተን ነው። እንጀራ ካለ የሚሰራ ከሆነ እየሰሩ እንጀራ ስጠኝ ይባላል እንጂ ተቀምጦ የኔ እኮ አምላኬ ኢየሱስ ክርስቶስ ብጠይቀው ሁሉ ነገር ያደርግልኛል ብሎ እንጀራ የሚጠብቅ ሰው እግዚአብሔር የሚፈታተን ሰው። እስራኤልን 40 ዓመት ከመገባቸው በኋላ እንጀራ በማይገኝበት በማይበቅልበት ዓለም ላይ መገባቸው 40 ዓመት። እንጀራ በሚበቅልበት ቦታ ላይ ሲደርስ አቆመ እንጀራውን። እንግዲህ ፊንቆን በሚባለው ቦታ ላይ እንጀራውን ከሰማይ መውረዱን አቆመው። ሲና በረሃ ላይ እንጀራ ላይ ያዘንብ ነበር። ሲና በረሃም ሆነ ፊንቆንም ቢሆን ለእነዚህ ሰዎች የስደት ሀገር ነው። ምንም ነገር ርስ የላቸውም፣ ምንም ነገር የላቸውም። ግን ሰርቶ ማግኘት የሚችሉበት እድል አላቸው። እና እኒህ ሰዎች አሁን ሲና በረሃ ላይ እንጀራ አውርድልን ብለው ጠየቁት። ከዚያ ለሙ ሀገር ሲደርሱ ደግሞ የሚሰራ ከዚህ ቦታ ላይ ስራ የጉልበትም መስራት እንችል ነበር፣ ስራ መስራት እንችላለን፣ የሚቀጥር ሰው አለ ብለው መስማማት አለባቸው እንጂ እግዚአብሔርን ከሰማይ እንጀራ አውርድልን ብለው መጠየቅ አይችሉም። የፈለገ ነገር ቢደረግ ጌታ እግዚአብሔር ሕያው አምላክ ነው። ማድረግ የሚገባውን ነገር ያደርጋል እንጂ ሰዎች ቢፈታተኑት ለነሱ መልስ ምንም ነገር አያደርግም። የፈለገ ነገር ይኸው ብዙ ጊዜ ፈትነ ነው ካለህማ እንዴት አታደርግም ካለህማ እንዴት አታደርግ ብለነው ጠይቀነው ነበር። ምንም የፈለገ ነገር ቢሆን ሰው ልብሱን ይጨርሳል እንጂ ጌታ እግዚአብሔር ከጌትነቱ ዙፋን አይነቃነቅም። ማድረግ ያለበትን ነገር ብቻ ነው የሚያደርገው። ስለዚህ ሰላም ለእናንተ ይሁን ብሎ ሰላሙን ለነሱ ሲሰጣች በሚሰጥበት ጊዜ የሰው ልጅ ራሱ ያስወሰደው ሰላም እንጂ ጌታ ኢየሱስ ክርስቶስ የነፈገው ሰላም አልነበረም። እንግዲህ የሰው ልጅ ሰላሙን የሚያውቀው ብዙ ጊዜ ሰላሙን ሲያጣ ነው። ጤናውን የሚያውቀው ጤናን ሲያጣ ነው። ሀብትን የሚያውቀው ሰው ሀብትን ሲያጣ ነው። በሀገር ቤት አንድ የሚባል አባባል አለ። በግ የሌለው ሰው ቀበሮን ቢያት አውሬ ናት ብሎ አያባርራትም። አያችሁት? ገበሬ ቀበሮ ካየ አባሮ ከቻለ ይገላል፣ ካልቻለ አባሮ ድንጋይ ወሮ ያባርራል። በግ የሌለው ሰው ግን ቀበሮ ሲያይ ዝም ብሎ፣ ምክንያቱም አልተጎዳም፣ ጉዳቱን አያውቀውም። ጤናንም የሚያውቀው የጤናን ጥቅሙን የሚያውቀው ጤና ወይ እናንተ እግዚአብሔርን አታማሩት የሚል ሰው በሕማም ላይ ያለ ሰው ነው። ሲያማርር የቆየ ሰው በጤና ላይ ያለ ጤንነቱን ያልተገነዘበ ሰው ጤናውን ሲያጣ ለሌላ ሰው ሁሉ አስተማሪ የሚሆን ቃል ይናገራል። ኧረ ተው ጤናችሁን ሰጥቷችሁ አታማሩት፣ ምንን የጤናዬን ሰጥቶኝ ሀብት ባልኖረኝ አይባልም። እዩት። ግን ከጠፋ በኋላ ነው። ሳይጠፋ ሁሉ ከእጃችን ሁሉን ነገር ማስቀረት የምንችልበት ነው እና ሰላም ለእናንተ ይሁን እያለ ጌታ ኢየሱስ እኮ ሰላምን ያደለው የሰላም አምላክ ሰላም ሁሉ ከእርሱ ጋር የሆነው ጌታ ሰላምን የሚያድለው ሰላምን ሰጥቶ ሰላም ላጡ ሰዎች ነው። ሰላምን ሰጥተዋል፣ ሰዎች ሰላምን አጥተውታል። ከዚያ በኋላ እንደገና ያን ሰላም ያጡትን ሰላም ለእነሱ ለመለስ ሰላም ይሰጣል እና ሰኞ ማይዶት ብለን ስናከብር ዓርብ እጅግ ከመጠን ያለፈ የተደረገ ድርጊት ስለነበረ ያን ድርጊት ዓርብ መግለጽ የምንችልበት አቅም አልነበረንም። የጌታን እንኳን 13ቱን ሕማማተ መስቀል እንኳን ለመናገር ዓርብ ጊዜ አይበቃንም።
እንደምታውቁት ከዚህ ሁሉ ሁልጊዜ ከተፈጠራችሁ ጀምራችሁ ማለት ትችላለሁ ተፈጠራችሁ ጀምራችሁ እስካሁን ጊዜ ድረስ ዓርብ የስቅለት አላችሁ። የስቅለት በለው 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 በማለት በግድ ነው ነፍስ ውጭ ነፍስ ግቡ ብሎ ከመጨረሻው ፕሮግራም ምን ደርሰው እያቃተን ሌላ ነገር መናገር እንኳን ሳንችል ስለ ስቅላቱ፣ ስለ ሞቱ፣ ስለ ግርፋቱ ስናነሳ ምንም ጊዜ አይበቃል። ያ ስለሆነ የነፍሳትን ከሲኦል መሻገር የሚባለውን ፕሮግራም ነፍሳትን እግዚአብሔር እየመራ እረኛው ኢየሱስ ክርስቶስ በጎችን መንጋዎችን እያስከተለ ወደ ቤታቸውና ወደ መስካቸው እረኛ እንደሚወስድ ሁሉ ወደ ሲኦል የገቡትን ነፍሳት መልሶ በፊቱ ነው እየመራ ወደ ገነት መልሳቸው የሚለውን ቃል ብቻ ይህን ቃል ሰኞ እናከብረዋል። ይህን በዓል ማለት ነው። እንደገና ማክሰኞ ደግሞ ቶማስ የሚባለውን ዛሬ የምናከብረውን የቶማስ የሐዋርያውን በዓል ይህን እናከብራለን። ረቡዕ እንደገና ደግሞ አልዓዛር የሚባል በዓል አለን። አልዓዛር እንደምታውቁት ከሙታን የተነሳው የማርያምና የማረታ ወንድማቸው ነው። በጣም እጅግ ድንቅ የሆነ አባት ነው። ማርያምና ማረታ በጣም በሕይወታቸው ዘመን ሁሉ ገሮችና ለስላሳዎች የእግዚአብሔር አገልጋዮች የነበሩ ሰዎች ናቸውና ሞቶ ከሆሳዕና በፊት ባለው ረቡዕ ነው የተነሳው። ረቡዕ ሞተ፣ ቅዳሜ የተነሳ። አሁን አልዓዛርን ጌታ ኢየሱስ ክርስቶስ ስላስነሳው ከጌታችን ከኢየሱስ ክርስቶስ በዓል በፊት የአልዓዛርን ትንሣኤ አናከብረውም። ለምን? አልዓዛርን ያስነሳው ጌታ ኢየሱስ ክርስቶስ ነው። አልዓዛር ደግሞ ተመልሶ ሙቷል። አሁን አልዓዛር የለም እኮ አልዓዛር ዳግም እንደገና ይነሳል እንደኛ እንጂ አሁን አልዓዛር በትንሣኤ አይደለም ያለው። በትንሣኤ ያለው ጌታ ኢየሱስ ክርስቶስ ነው። አልዓዛር ሙቷል። ስለዚህ ለአልዓዛር ተነስቶ ነበር ነው። ተነስቶ አይደለም፣ ጌታ ግን ተነስቷል። ጌታ በእውነት ተነስቷል አይላችሁት ቅድም? ጌታ በእውነት ተነስቷል። አልዓዛር ግን ተነስቶ ነበር እንጂ አሁን ተነስቶ አይደለም ያለው። አልዓዛር ተመልሶ ተኝቷል። አልዓዛር ወንድማችን ተኝቷል እናንቀው፣ አልዓዛር ሙቷል እናስነሳው ያለ ጌታ ኢየሱስ ክርስቶስ መጣ፣ አነቀው፣ አስነሳው ጌታ ኢየሱስ ክርስቶስ። አልዓዛር ተመልሶ እንቅልፉን አልጨረሰም፣ ተመልሶ ተኛ። አሁን አልዓዛር በሰዎች የዘመን መጨረሻ ላይ በሚከሰት እንቅልፍ ውስጥ ሁሉ ተኝቶ ነው ያለው አልዓዛር። ጌታ ኢየሱስ ክርስቶስ ግን ተነስቶ ነው ያለው። አሁን በትንሣኤ ነው ያለው ጌታችን ኢየሱስ ክርስቶስ። ስለዚህ የአልዓዛርን በዓል ያ ታሪክ እጅግ ድንቅ ስለሆነ መለኮታዊ ታሪክ ስለሆነ መለኮታዊ ተግባር ስለሆነ ያ በዓል ተዳፍኖ መቅረት ስለሌለበት የአልዓዛርን ትንሣኤ ስናገር ግን ከጌታው ትንሣኤ በኋላ እናከብረዋለን። እንደገና አሁን ትናንት ያለፍነው በዓል ሐሙስ ደግሞ ማን ነው የሚባለው? ሐሙስ ብሎ ሌላ ተጨማሪ ስም አለው፣ አዳም ሐሙስ። አሁን አዳምና ሔዋንም እናከብራቸው ትናንት ሐሙስ ነው፣ የእነሱ በዓል ነው። እግዚኦ ለአዳም እየተባለ የሚመሰገንበት ጌታ ኢየሱስ ክርስቶስ። ሐሙስ ከእሁድ እስከ ሐሙስ ሲቆጠር ስንት ነው? 5። በሐሙስ ዕለቱ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ አሉ። ስለዚህ ጌታ በተነሳ በ5ኛው ዕለት አልዓዛር እናከብረዋለን፣ አዳም እናከብረዋለን። እነሱ ግን እዩት፣ አሁን ከእሁድ ጋር ያለውን ታሪክ መነሳታቸው የሚገለጸው የጌታ ትንሣኤ እሁድ ስለሆነ ነው። ከሲኦል መመለሳቸው የሚገለጸው ደግሞ ጌታ ከሲኦል ነፍሳትን ባወጣበት ዕለት ነው። አልዓዛርና የሔዋን በዓል አሁን ዓርብና እሁድ ነው። ነገር ግን ያ ሌላ እጅግ ሰፊ አከባበር ስላለው አልዓዛርና ምንድነው አዳምንና ሔዋንን ትናንት ሐሙስ እናከብራቸዋለን ማለት ነው። እንደገና ቤተ ክርስቲያን የምትባለው የዚህ ሰው ሁሉ አንድነት፣ ይህ ሰው ሁሉ በአንድ ስም የሚጠራበት ክርስቲያን ተብሎ የሚጠራበት ያ ክርስትና ሕይወት የተመሰረተው በጌታችን በኢየሱስ ክርስቶስ ደም ነው። ዓርብ ነው የተመሰረት ነው። እኛ ዓርብ የታነጽን ቤቶች ነን። የማንፈርስ በእግዚአብሔር እጅ የታነጸ በምድር ያለው በሰው እጅ የተሰራው ሲፈርስ፣ እኛ ግን በእርሱ እጅ የታነጽን ስለሆን የማንፈርስ የእግዚአብሔር ቤቶች ነን። ማንም ይህን ቤት ቢያፈርስ እሱን እግዚአብሔርን ያፈርሰዋል። ወይ በግላዊ ሕይወቱ ተሳስቶ ራሱን ቢያፈርስ ወይም ራሳቸውን እያነጹ ያሉት ክርስቲያኖችን ቢያፈርስ ሌላ ግለሰብ ቢያፈርሳቸው አፍራሹን እግዚአብሔር ያፈርሰዋል። የሰው ሕይወት ፈርሶ አይቀርም። ምክንያቱም የሰው ሕይወት የታነጸው በክርስቶስ ነው። እንኳን ሰው ይቅርና ዲያብሎስ እንኳን አፍርሶት አልቀረም። ያን ቤት እኮ መልሶ ክርስቶስ አነጸው።
ዲያብሎስን ከነሰራዊቱ አፍርሶ ያን መንግስት አፍርሶ ያን መዋቅር ንዶ የብረት መዝጊያውንና ችንካሩን ሁሉ በጣጥሶ ሲኦልን ከፍቶ ያን ቤት እንደገና መልሶ ክርስቶስ እንደገና ለዘላለም አነጸው። ስለዚህም ቤት ማፍረስ የሚችል በግል ሕይወትም በግል አስተሳሰብም ቢሆን በምቀኝነት በተንኮልም ቢሆን ይህም ቤት የሚያፈርስ ሰው ሊያፈርሰው የሚችል ሰው የለም እና ይህ ቤት የተሰራው ጌታችን ኢየሱስ ክርስቶስ በተሰቀለበት ዕለት ዓርብ የታነጸ ቤት ነው። ስለዚህ ይህንን ቤት የምናከብረው ትናንት ዓርብ ቤተ ክርስቲያን ተብሎ ይከበራል። ያለፈው ዓርብ ቤተ ክርስቲያን ማለት የእኛ አንድነት ማለት ነው። ይሄ ቤታችን የምንጸልይበት ቤታችን መጸለያችን ቤተ ክርስቲያን ይባላል። እኛ በማህበር ስንኖር ቤተ ክርስቲያን እንባላለን። እንደገና በግል ሕይወታችን ደግሞ አንድ ክርስቲያን ቤተ ክርስቲያን ይባላል። አያችሁት? እናቶች፣ እህቶች፣ ወንድሞች፣ አባቶች አንድ ግለሰብ ቤተ ክርስቲያን ይባላል። ግን እንደ ጴንጤዎቹ አጠራር አይደለም። አንተ ጌታን ከተከተልክ ራስህ ቤተ ክርስቲያን ማለት አይደለም። የእኛ ቤተ ክርስቲያን የምንባለው ግን እኒህ ሰዎች በክርስቶስ ሕንፃነት ተዋደው ከሕንፃው መካከል አንዱ ሆነው ከቀጠሉ በግላቸውን ቤተ ክርስቲያን ናቸው፣ በማይበር ቤተ ክርስቲያን ናቸው። በማይበር ቤተ ክርስቲያን ስለሆኑ በግላቸው ቤተ ክርስቲያን ይሁኑ። በግሉ የተገነጠለ ግን ቤተ ክርስቲያን አይባል። ለምሳሌ የዚህ ቤተ ክርስቲያን አሰራር ሌላ ነው እንጂ ወደ እኛ ሀገር ብንወስድ ድንጋዮች ይደረደራሉ አይደለም፣ በመካከል በሲሚንቶ ይጣበቃሉ። እነዚያ ጥቃቅን ድንጋዮች ሆኑ ትላልቅ ድንጋዮች ስማቸው ድንጋይ አይደለም። ስማቸው ምንድን ነው? ቤት አይደለም። እንጨቱም ጨፈቃውም ምኑም ቤት ነው የሚባለው እንጂ ሳሩ አይባልም። ሳሩ ከክዳኑ ይታያል። ከላይ ጀምሮ እስከታች ድረስ ቤት ነው ስማቸው እንጂ ሳር፣ እንጨት የሚባል ነገር የለም። እንጨት በግሉ ሲኖር ነው እንጨት የሚባለው። ድንጋይ የሚባለው በግሉ ያለ ነው ድንጋይ። ይሄ ድንጋይ አይደለም፣ ቤተ ክርስቲያን። ምክንያቱም ቤተ ክርስቲያን ማለት የህብረት ስም ነው። እዩት፣ የዚህ ቤት የአንድነት ስም ነው። እኛም አሁን በግላችን ተገንጥለን ስንኖር ቤተ ክርስቲያን አይደለም፣ ያ ግለሰብ ነን። በአንድ እየኖርን እያልንም ተንቀሳቃሽ ህንፃዎች ስለሆን ግን ከህብረቱ ሳንፈርስ ከህብረቱ ሳንለይ በምንኖርበት ህይወት ላይ የግል ህይወታችን ቤተ ክርስቲያን ይባላል። ምክንያቱም ከማይበሩ መካከል አንዱ የታነጸው ድንጋይ ወይም ኩረቱ ስለሆነ ከማይበሩ ስላልተናጋ። ከማይበሩ ከወደቀ ግን ድንጋይ ነው። አሁን ለምሳሌ አንድ ህንፃ ኖሮ አንድ ድንጋይ ወድቆ ከታች ከሆነ ያ ድንጋይ ምንድን ነው ስሙ? ድንጋይ ነው፣ ቤት አይባልም። ተገንጣይ ጴንጤም ቤተክርስቲያን አይደለም። እነዚህ ክርስቲያኖች ግን አብረው ኖሩም በግላቸው ኖሩም በአንድ ቤት ህንፃዎች ናቸው። ስለዚህ ስያሜያቸው እያንዳንዳቸው ቤተ ክርስቲያን። ቤተ ክርስቲያን ደግሞ ክርስቶስ ማለት ክርስቲያን ማለት ክርስቶስ ማለት ነው። ስለዚህ የዚህንን ታሪክ ክርስቶስ በደሙ ቤዛ ሆኖ ያነጸው ቤተ ክርስቲያን የምትነገርበት የሚነገር ስለሷ ዓርብ ማለት ነው እና ይህ ህንፃ በህንፃ ስንመልስለው በማይበርም ስንመስለው ህንፃም ከሆነ የማይፈርስ ህንፃ ነው። ማይበርም ከሆነ የማይፈታ ማይበር ነው። ብዙዎች ወገኖቻችን አባሎቻችን የማይበሩ አባሎች ከሰማይ ናቸው ያሉ፣ በገነት ናቸው አባሎቻችን። ከአዳም ጀምሮ ከአባታችን ከእናታችን ከሔዋን ጀምሮ የእኛ ዘመዶች የእኛ ማይበርተኞች ላይ ናቸው። ዘንድሮም ብዙ ሰዎች ወደ ላይኛው ማይበር ሂደዋል። ላይኛው እና ታችኛው ማይበር የቦታ ልዩነት ነው እንጂ አንድ ማይበር ነው። ከዚህ ማይበር ወጥተው ወደዚያኛው ሌሎቹ ሰዎች ወዳሉበት ከዚያኛው ወደዚያኛው እዚያ ከሚጠጣው ወይም ከዚያ ካለው ወደ ማይበር የተጨመሩ ብዙዎች ናቸው። ያን ማይበርም ይህን ማይበርም የሚመራው ሙሴው አለቃው ጌታ ኢየሱስ ክርስቶስ ነው። አያችሁት? ይህን የመሰረተልን ለማሳየት በደሙ ቤዛ የሆንንን በደሙ ኃጢአታችን ያጠበልን በስጋውን ለዘላለም ሕይወት ለኛ ያደለልን የእኛን ሞት ተቀብሎ የእሱን የማይሞት ሕይወትን ለዘላለም ያደለን እየታል ይህን ብቻ ለይተን እንድናስታውለው ዓርብ ትናንት ባለፈው ዓርብ ላይ ቤተ ክርስቲያን ተብሎ ይነገራል። ቤተ ክርስቲያን ታዲያ እኛንን ማለት ነው። ስለዚህ አንድ ድንጋይ የተሰራ ድንጋይ ከህንፃነቱ መካከል አንድ ሆኖ እስከኖረ ድረስ የሚፈረክሰው የሚያወርደው እንደሌለ እሱም ልውጣ ለውረድ እንደማይል ሁሉ የእኛ ሕይወትም ለዘላለም ላለመፍረስና ልዩነት እንዳይኖርበት የተገነባ ግንብ ነው። ለመለያየት የታነጸ አይደለም፣ ለመፍረስ የተገነባም አይደለም። ለዘላለም ባንድ የታነጸ የማይፈርስ ግንብ ነው የእኛ ሕይወት።
ያንን ህይወት ለማሳየት ዓርብ ቤተክርስቲያን የዛሬው ዕለት ወደ ስንመጣ ቅዳሜ እናቶቻችን ተቀድመው ያዩት እናቶቻችን ናቸው ቅዳሜ የሚከበሩት። የዛሬው እንደገና ሁሉ ተፈጸመ። ጌታ ኢየሱስ ክርስቶስ መጨረሻ ላይ ቅድስት ነፍሱን ከክቡር ሥጋው ሲለይ ሁሉ ነገር ተፈጸማል፣ ሁሉ አለቃ። እውነቱን ነው ጌታ፣ ሁሉ ተፈጸመ። ሞትም ሞተ፣ መቃብርም ተደፈነ። ሞት ወይ መውጊያ የታለ? ቀኖት ወይ ይዞ ማስቀረት መውጊያ ቀኖት ችንካሬ የታለ? ሞት መግደሉን መቃብር ይዞ ማስቀረቱን ተነጠቀ። ሁሉ ተፈጸመ። በእናት በአባት ኃጢአት በደል ሁሉ ሲኦል ሲወርዱ መኖር አለቀ። ሁሉም ተፈጸመ። የሰራ ሰው ዋጋውን የሚያገኝበት ጊዜ ደረሰ። ይህ ደግሞ በጣም እጅግ ጥሩ ጊዜ ነው። በእውነት እግዚአብሔር ያደለን መልካም ጊዜ። ሰርቶ ማግኘትን ያህል እኮ ትልቅ ነገር የለ። እናቶች ተንቀሳቅሶ መስራት። ለምንድን ነው ካናዳን የምትወዱት? መስራት ስለቻላችሁ አይደለም? ሰላም ስላገኛችሁበት አይደል? ሌላ ምን አለ? ተራራው ጉጡማ ታዲያ እኛ ይሻልም ነበር። እዚህ ላይ ያለው ግን ሰርቶ ማግኘትና ሰላም አለ። አዎ ለኛ የሚቀርበን ተራራው አይደለም። ድሮም ሰላምና ሰርቶ ማግኘት ነው የተፈጥሮ ጸጋችን። ሰው የሚሰደደው የተፈጥሮ ጸጋውን ስላጣ ነው። ልቡ አይሞላም። የሰው ልጅ የራሱ የሆነውን በተፈጥሮ ከፈጣሪው ያገኘውን ነገር እስኪያገኝ ድረስ የሰው ልጅ በረፍት አይተኛም። ሰላም ከተነጠቀው፣ ነፃነት ከተነጠቀው፣ መስራት እየቻለ መስራት ካልቻለ የሰው ልጅ ሰላም የለውም። ስለዚህ ጌታ ኢየሱስ ክርስቶስ ለሁሉ ተፈጽሟል፣ ሁሉ አለቀ፣ ሰራተኛ ሰርቶ እንዲያገኝ አመቻችቶ ሄደን ጥንት የለ። ባለፈው ስናገር ነበር ሕዝቅኤል በተናገረው ትንቢት ላይ አባቶች የወይኑ ጮርቃ በሉ የልጆች ጥርስ ጠረሰ ብላችሁ የምትተርቱበት ዘመን አልፏል ይል ነበር ለነቢዩ የተናገረው የእግዚአብሔር መንፈስ። የወይኑ ጮርቃ የበሉ ሰዎች መልሰው ጥጥር ነገር መብላት አይችሉም። እንደነ ሎሚ፣ እንደነ ብርቱካን፣ እንጆሪ የሚባል ኮሽም የሚባሉ ፍሬዎች አሉ። እነሱ በዚህ ጥርስ ከተበላ መልሶ ቆሎ መብላት አይቻልም። ነቢዩ ግን የተናገረ እዩት፣ በአባቶች ጥርስ ኮሽም ተበላ። እነሱ በልተው ነበር መጥረስ፣ ግን ልጆች ቆሎ መብላት አልቻሉ። ለምን? የተበላበት ጥርስ መጥረስ አለበት እንጂ ያልተበላበት ጥርስ እንዴት? እዩ። ታዲያ እሱ ነገር አልቋላል። ከዚህ በኋላ ግን ኃጢአተኛ በራሱ ኃጢአት ይያዛል፣ ጻድቅም በራሱ ጽድቅ ይያዛል እንጂ በአባት በእናት ጽድቅም ፍዳም የለም። አሁን ጽድቅም በአባት የለም፣ ፍዳም በእናት የለም። ቃል ኪዳን የለም ማለት አይደለም። ቃል ኪዳን የምንተረጉምበትም የተሳሳተ ተረጓጉም አለ። ሳይሰሩ ቁጭ ብሎ የሰዎችን ዝግጅት መብላት ማለት ነው። እኛ የምናሰቡ እንደነሱ ኃጢአት እየሰራን ለገሌ ቃል ኪዳን ሰጥቶታል ብለን ምንድን ይመስልናል? መስለው ለሚኖሩ ሰዎች የተሰጠ ቃል ኪዳን ነው እንጂ ከአንድ አባት ሕግ የወጡ ሰዎች ለአፈንጋጮች የተሰጠ ቃል ኪዳን አይደለም። እና ሁሉ ተፈጸመ አለ ጌታ። ሰርቶ ማግኘት ተቻለ፣ ንስሐ ገብቶ መጽደቅ። ያን ጊዜ ንስሐ ይገባሉ ሰዎች። ግን ንስሐቸው የትም አያደርስ። ሲኦል ነው። እንዴ አብርሃም ሲኦል ተቀምጦ ማንም ሰው ንስሐ ገብቻለሁ ብሎ ገነት መግባት አይችል። ገነት በሚገለባበጥ በሱራፌ ሰይፍ ታጥሮ ማን ድረስ ይላል? ወደዚህ አካባቢ ማን መሄድ አይችልም። የደሙ ፈሳሽነት ወጥቶ በደሙ ፈሳሽነት በደላችን ሳይታጠብ የገነትን ጎዳና በዚያ ጎዳና መሄድ የሚችል ሰው የለም። ስለዚህ ሁሉ ተፈጸመ ስላለ ጌታ በመስቀል ላይ ዛሬ ግብረ ዘወሀብከኒ ፈጸምኩ፣ ግብረ ዘወሀብከኒ ፈጸምኩ። ቅዱስ ያሬድ የሰጠኸኝን ስራ ጨረስኩ ያለውን የጌታን ቃል ታናግሮ ለዚህ ቃል ከቅዳሴ በኋላ እንዲዘመር ያደረገው። ስለዚህ ጌታ ሁሉን ነገር ፈጸመልን የሚለውን መጨረሻውን የፕሮግራማችን የ5533 ዓመት ማጠናቀቂያ ዛሬን የምናከብረው አግቦተ ግብር የሚባለው ይህ ነው ማለት ነው። ይህን ዕለት ስናይ ይህን አካባቢ ዕለት እስከሚቀጥለው 50 ቀን ያለውን ስንመለከት የሚያሳየን በምድር እየኖርን የሚያለማምደን የሰማያዊ ሕይወታችን ይህን ይመስላል።
የሰማያዊ ሕይወታችን ይህን ይመስላል። ድካም የሌለበት፣ መውጣት መውረድ የሌለበት፣ መራብ የሌለበት፣ መጠማት የሌለበት፣ ስግደት የሌለበት፣ ኃጢአት የሌለበት። እዩት። ከተነሳን በኋላ የምንኖረው ሕይወት ይህን ይመስላል። የሰማችሁ ይህ ነው። ጻማ፣ ድካም፣ ረሃብ፣ ጥም የሌለበት ሕይወት ነው የምንኖረው። ከጌታ ትንሣኤ ቀጥለን እኛ ከተነሳን በኋላ የምንኖረው ሕይወት የፋሲካ ሕይወት ይህን ትንሣኤ የሚያሳየን የእኛን ትንሣኤ ነው። የጌታ ትንሣኤ የሚያሳየን አንራብም፣ አንጠማም፣ አንደክምም። የማንሰግደው የማንደክመው ለዚህ ነው። የማንራበው ረቡን ሁሉ የምንበላው ለዚህ ነው። የለም ረሃብ የለም ማለት አርብን ሁሉ የምንበላው ለዚህ ነው። ረሃብ የለም። ረሃባችን፣ ሞታችን፣ ጥማችን፣ ድካማችን ሁሉ ተፈጸመ፣ አለቀ። ለሁሉም ነገር ፍጻሜ ጌታ ኢየሱስ ክርስቶስ ሰጠ እና ይህን የምናይበት 50 ቀን ነው ያለው ነገር። አንዳንድ ጊዜ ግን በ50 ቀን ንስሐ አይገባም፣ በአብይ ጾም ንስሐ አይገባም፣ ንስሐ አይነገርም ነገሮች እንትኖች ነገ ይታያሉ። የሰፈር ወሬዎች በ50ኛው ቀን በትንሣኤ ንስሐ አይገባም አይደለም። አይነባሩ ነገር ያዝ ነው አይገባም አይደለም። አይ ያለው ነገር ብዙ ጊዜ ክልከላ ነገሮች አሉ። ኃጢአት ሳይሰራም እዩ እንግዲህ አሁን ፈርዱ። ይሄ በቂ ነው መልሱ በራሱ። ኃጢአት ከተሰራ ለምንድን ነው አሁን ስገዱ፣ ጾም ጿሙ፣ እሱ ሌላ ጉዳይ ነው። እሱ የንስሐ አባቱ የሚሰጠው ጉዳይ ነው። ኃጢአት ሰርቻለሁ ማለት እኮ መስገድ ማለት አይደለም። ኃጢአት ሰርቻለሁ ማለት እኮ መጾም አይደለም። እዚያ ጋር ግንኙነት እኮ የለውም። ያ እኮ ካሳ አይደለም ሲጀመር። ንስሐ መግባትንና ምሕረትን ያየንበት አንቀጽ ራሱ በጣም እጅግ የተሳሳተ ነው። ለሰራነው ስራ ካሳ ከፍለን መንግሥተ ሰማያት ለመግባት የሚል እስካሁን ድረስ በአእምሯችን ውስጥ አለ። ካሳው ለእኛ ተከፍሎልናል። በተከፈለ ካሳ ነው ያለ። ኃጢአት ሳንሰራ ገና ኃጢአት ከሰራን በኋላ ሳንሰራ ሰርተን የሚካስ ካሳ ቀድሞ ተከፍሎልናል ለእኛ። ግን ስንደርስ እያስታወስን ያን ነገር ተግባራዊ እናደርገዋለን። ካሳው የጌታ ኢየሱስ ክርስቶስ ሥጋና ደም ነው ካሳው የተካሰልን። እኛ ግን ሱባኤ ነው የያዝነው እንጂ ካሳ አይደለም። የሰራነውን ስራ በደል ሙሉ በሙሉ በትክክል ካሳ የምንከፍልበት ፕሮግራም የለም። ለነፍስ አይከፈልም። ለሰው ልጅ ክፍያ አይከፈልም። የሰውን ልጅ ክፍያ ሆኖ የሚቀርብ አንድም ነገር የለም በዓለም ላይ። የፈግ ስጋ ለእኛ ትክክል ክፍያ አይደለም። ወርቅም አለማዝም እንቁም ክፍያችን አይደለም። የእኛ ዋጋችን ክፍያችን መጠናችን ኢየሱስ ክርስቶስ አምላካችን ብቻ ነው። አያችሁት? ልካችን ለሱም ልኮቹ እኛ ነን። በሱ ልክ የሰፋን ለከብቶች ካሳ ሳይክስ ለእኛ ካሳ ይካሰልን። ለወደቁ መላእክት ካሳ ሳይክስ ለእኛ ይካሰልን። የእኛ ልክ እሱ ነው፣ የእሱም ልኮች እኛ ነን። ስለዚህ ለእኛ የተከፈለው ክፍያ የእሱ ክፍያ ነው እንጂ ከብት ቢሆን ለእኛ ምንም አይደለም። እንስሳም ቢሆን ቤትም ቢሆን እንቁም ቢሆን አለማዝም ቢሆን እኛ ታዲያ የምንሰግደው ሕሊናችን ትክክለኛ መፈለጋችን ለማሳየት ለዚያ ብቻ ነው። ሕሊናችን ወደር ያን የምንፈልገውን ነገር እንደወደር ነው እንደፈለግ ነው እውነት እንደሆነ ማረኝ ይቅር በለኝ ማረኝ ይቅር በለኝ ፈልጌዋለሁ ምሕረቱን። ከዚህ ውጭ ሌላ ነገር ምንም ነገር የለው። ምሕረቱን ወድጄዋለሁ ፈልጌዋለሁ። ነገም በዚሁ አንቀጽ ነገም በኋላ በዚሁ ምንም ነገር ሳልቀላቅል በዚሁ እኖራለሁ። መውደዴና መፈለጌን ለማሳየት 40 ቀን ምድርተኛለሁ። እዩት እዩ ጽናታችን ይህን ያህል የምጸነው ጽኑ ፍቅር እንድታሳየኝ ነው። 40 ቀን ጨው የሌለው ምግብ በላለሁ ሊሆን ይችላል። 40 ቀን ያለ ጫማ ሄዳለሁ ሊሆን ይችላል ሰው ያለው። 40 ቀን እጾማለሁ በቀን አንድ ጊዜ እየበላሁ ሊሆን ይችላል። በሁለት ቀን አንድ ቀን እየበላሁ ሊሆን ይችላል። ራሱ የሚለውን ከንስሐ አባቱ ጋር ተመካክሮ የሚሰጠው ስራ ይሄ ያለን የምሕረቱን ፈላጊነትና ጽናት የሚያሳይ ካሳ አይደለም። ካሳችን እርሱ ብቻ ነው እና ኃጢአት እየሰራን ንስሐ አይገባም። ኃጢአት እየሰራን ንስሐ መስጠት አይቻልም። ንስሐው እንደ ጊዜው እንደ ወቅቱ ነው የሚሰጠው። እንደ ጊዜው እንደ ወቅቱ ተናግረው እኮ መናገራቸው ብቻ ንስሐ እኮ የሚሆናቸው ሰዎች እኮ አሉ። ግዴታ ካልሰገደች ነው እንዴ? ስለተናገረች ብቻ በቃ ይበቃሻል፣ እናትዬ እኮ የሚባሉ ሰዎች አሉ። ይበቃል፣ በቃ ይነገረኛል፣ በቃ
ምክንያቱም መስገድ አይችልም፣ ጾም አይችልም። ለሱ በዓለም ስራም የለው። የያዘው ደዌው በራሱ በዓሉ ነው እዚሁ ስለሚገኝ። ስለዚህ ስለሆነ ይህንን በዓል የምናከብረው አምሳውን ቃል የምናከብረው የሚመጣውን ወቅት ለማሳየት ያህል ነው። ሰላም ለእናንተ ይሁን አለ ጌታ ኢየሱስ ክርስቶስ። ለምን ሰላም ለእናንተ ይሁን አላቸው? የሰማይም የምድርም የፍጡራን ሁሉ ሰላም ጌታ ኢየሱስ የነፍስም የስጋም ሰላም ጌታ ኢየሱስ ክርስቶስ ተነስቶ ስለነበረ በመነሳቱ አማካኝነት እነሱ መንፈስ ቅዱስ ስላልወረደላቸው በውስጣቸው ሰላም አልነበራቸው። ታውቀው ቤት ዘግተው ነበር የሚውሉት። ቤት ዘግተው ከመዋላቸውም አንጻር ደግሞ አንዱ ደግሞ ከ12 አንዱ ወይም ከ11 አንዱን ብለው ይሁዳ ስለሌለ እርሱ ደግሞ እንደገና አይኔ ተነሳ ያላችሁትን ጌታን ከኔ ምልክት ካላየው አላምንም ብሎ በዚያ ደግሞ ታውቀዋለሁ። ጌታ ደረሰን ያን ጥርጥር ሊያወጣ ነው። ያን ጥርጥር ከሰው ልቡና ሊያወጣ ሰላም ለእናንተ ይሁን። የሰላሙ ሕይወት የሰላሙ ሂደት በብዙ መልኩ በመቃብር ላሉት ሰላም ነው፣ ከመቃብር የሚነሱበት ሰላም ነው። ሲኦል ላሉት ሰዎች ሰላም ለእናንተ ይሁን አለ ጌታ ኢየሱስ ክርስቶስ። መከራው ይቅለልላችሁ፣ ከመከራ ቦታ ውጡ ማለት። በዚህ እንደገና በጥርጥር ላሉ ሰዎች ደግሞ ሰላም ለእናንተ ይሁን፣ አልዓዛር ቶማስ እጅህን አንጠው አሉ። ስለዚህ ደቀ መዛሙርቱ ሰላም ለእናንተ ይሁን ብሎ ጌታ ሰላምን የሰጠበት ዕለት ነው። ጌታ በወንድምና በእህት መካከል ሰላም ነው ማለት ነው። እዩት፣ ወንድምና እህትን አንድ የሚያደርግ ሰላም ነው። ውእቱ ትምህርተ ሰላምክሙ፣ የሰላማችሁ ምልክት እርሱ ነው ይላል ጳውሎስ። ዘረሲው ማሃደ ለክልኤሆሙ፣ ተለያይተው ሕዝብ አሕዛብ ተባብለው የነበሩትን ሰዎች አንድ ያደረገ የሰላማችሁ ምልክት እርሱ ነው። እንኳን እናንተንና እኛን እንኳን የአንድ እረኛ መንጋዎችን ይቅርና በክርስቶስ ደም የተዋጀውን ይቅርና ክርስቶስ እኮ በእግዚአብሔር መንግሥት ያልነበሩትን ሰዎች እኮ ተጣልተው የነበሩትን የሚያስታርቅ ጌታ እኮ ነው። ከየት ያለ? ከገሊላ ነው እንዴ? ከገሊላማ ከሆነ ታዲያ የሄሮድስ ግዛትን ወደ ሄሮድስ ውሰዱት። ሄሮድስ ተይዞ ጌታ ኢየሱስ ክርስቶስ ሄደለት። ከየት ነው የመጣ? ከይሁዳ ጲላጦስ ላከው። ከዚያ በኋላ በሁለቱ መካከል ጠብ ነበር። በዚህ የተነሳ ፍቅር ሆኑ። እዩት። አሁን እኮ የሚያገዳኝ ነገር አልነበረም። የሁሉም ሰላም። አንድ ነፍሰ ገዳይ ነበረ፣ ታውቁታላችሁ። በርባን የሚባል ነፍስ በመግደልና በቅሚያ የታሰረ የለየለት ሰው። ከዚያ በኋላ በዓመት በዓል አንድ የታሰረ ሰው ለመፍታት ልማድ ስለነበራቸው ማን ኢየሱስ ክርስቶስ ልፍታላችሁ? የለም በርባንን ፍታለን። እንዴ በሱ እኮ ምንም ያገኘሁት ወንጀል የለም፣ እሱ ልፍታላችሁ። የለም ስቀለው ስቀለው ስቀለው። ሁከትና ጠብ እንደሚጨቃጥል እንጂ ሌላ ነገር እንደማይመጣ አይቶ እንደጋችሁ ስቀሉ ስሎ አሳልፎ ሰጣቸዋል። ጌታ ኢየሱስ ክርስቶስ በርባንን አስፈተው። በርባን ተፈታ፣ እሱ ታሰረ። አሁን እዩት እናቶቻችን፣ ወንድሞቻችን፣ አባቶቻችን የእኛ ጭካኔ አሁን ተቀባይነት የለውም። በርባንን የሚምር ጌታ ነፍሰ ገዳዩ የተባለ የታመነ ሰው እኮ እሱንም አስፈተው። ሰዎች ያልፈለጉትን እሱ ግን የሁሉ አስፈች ነው። አሳሪ አይደለም፣ ማሰሪያ በእጁ የለም። የታሰሩ ሰዎች ቁልፍ መፍቻ ነው በእጁ ያለው። ገዳይ አይደለም። የሞቱ ሰዎች የህይወት መድኃኒት ነው በእጁ ያለው። ያንን እንኳን እዩት። ሰዎች በወንጀል የሚያውቁትን በወንጀል የተዘፈቀ ሰው እሱ ይታሰር እሱ ይፈታ እያለ እየተከራከረ የነበረው ንጉሱ እየተከራከረ የነበረው የታባወቀ እሱን አስፈተው። ደቀ መዛሙርቱ እንደገና ጌታ ኢየሱስ ልያዝ ሲል ቀራቤታ ያላቸው ትላልቆቹ እነዚህ አይማድ የሚባሉ ደቀ መዛሙርት ዮሐንስ፣ ጴጥሮስ፣ እንድርያስ ይከተሉት ነበር። ያዕቆብ ይከተሉት ነበር። ያዕቆብ፣ ዮሐንስ፣ ጴጥሮስ እነዚህን ተዋቸው ይሄዱ። በመከራ ጊዜ የማይረሳ ጌታ እነኋት እናትህ። መቼ ነው ይሄ ነገር የተደረገው? ተመቻችቶለት ነበር። የሰላም አምላክ ስለሆነ ሰላም ያለው ስለሆነ ነው። ሰዎች ሰላም ሰጥተውት ነበር። እረፍት ነበረው። ጎኑ ላይ ምን ነበር? በዚህ ሰዓት እጁ ላይ ምን ነበር? ራሱ ላይ ምንድነው ያለው? የት ላይ ተቀምጦ ነው? መቀመጫ ቦታ ነበረው ወይ? ምድር ላይ ነበር የነበረው ወይ? የለም። እንዴ ያልተነገሩ ስለ ጌታ ኢየሱስ ክርስቶስ ያልተጻፉ ብዙዎች እኮ አሉ። ገርፈው ሲወትቱት አጥንቱ ስጋው አልቆ አጥንቱ ሲታይ
ምን ነበር በሰውነቱ ላይ የሚታየው? የደረቀ ደም አይደለም የሚታየው፣ ጥቁር ደም። አንድ ሰው ተገርፎ ደም እየፈሰሰው ከሰውነቱ ምድር ላይ ሲወድቅ ምንድን ነው የሚሆን ሰውነቱ? እኛ እኮ የምናሳየው እኮ ስቅለፈ እየታጠበ ጥሩ የሆነ ሰውነት እኮ ነው የምናሳየው፣ መልክ ያለው። ደም ግባት የለውም አይደል ያለው ኢሳይያስ? እንዴት ነው ያን ያህል ግርፋት ተገርፎ እንደገና ወደ በፊት ሁለት ጠንካራ ሰዎች በኋላ ሁለት ጠንካራ ሰዎች 5 ሰዎች እየጎተቱ ወደዚህ ሊወድቅ ሲል ይሄኛው እንደገና ድንገት ነጥቆ ወስዶ እየከካው ድንጋይ ላይ ምንድነው አውዞ የሚነሳው? ራሱ ሰውነቱ አሸዋ አይደለም ሰውነቱ ውስጥ ያለው? ቁስሉ ላይ የገባው አፈር አይደለም? እሾህ አይደለም? ሳር አይደለም ሰውነቱ ላይ ያለው? እዩት። እንለየው እንወደው ዘንድ ደም ግባት የለውም። እኛ እኮ ጥሩ አድርገን ስለ ነው የምናሳየው ጌታ ኢየሱስ ክርስቶስ ያማረ መልክ ይዘን። ይሄ እኮ አይደለም። ታውቁታላችሁ ደም ትንሽ ፈሶ ፀሐይ ሲነኮ ምን እንደሚያስመስል። እንደገና አንድ ሰው ተላልጦ ሰውነቱ ዶ ሲወርቅ ማን እሱ ነው የሚመስል? ማን ሰዎች ከሞት እንኳን አንድ ቀን ካደሩ በኋላ እንኳን መለየት የሚያቅተን ሰዎች አይደል? ያንን ደም ግባት ነው ያዘው ጌታ ኢየሱስ ክርስቶስ። ያንን ይዞም ግን እነዋት እናትህ እርሱ ሙቶ ሰዎች እንዳይሞቱ የሚወድ ጌታ ወይ በመንግስት በመጣ ጊዜ አስበኝ። ዛሬ ከኔ ጋር ትኖራለህ። ምንድነው ያደረገለት ኢየሱስ? አያችሁት? ሰላም ለእናንተ ይሁን። ለሽፍቶች ሰላም፣ ልጃቸው ለሞተባቸው ሰዎች ሰላም፣ አባታቸው ለሞተባቸው መምህራቸው ለሞተባቸው ሰላም። እናት እናትህ እሷ እናትህ እነሆ ልጅሽ ከሱ ጋር ነው፣ እንደ ልጅ ሆኖ ያገልግልሽ። በሽፍቶች ሰላም፣ የተጣሉ ሰዎች ሰላም፣ የወንበዴዎች ሁሉ ሰላም፣ የጻድቃን ሰላም፣ ሐዋርያት መካከል ሰላም ለእናንተ ይሁን። ለሚፈልጉት ሰላም፣ ለማይፈልጉት ሰላም፣ ለጻድቃን ሰላም፣ ለኃጢአተኞች ሰላም፣ በዓለም ላይ ሰላም፣ በሰማይ ሰላም፣ በመቃብር ላሉ ሁሉ ሰላም፣ በሲኦል ላሉ ሰዎች ሁሉ ሰላም። እርሱ የሰላማችን ምልክት፣ ያረገጠው ክፉ ቦታ የሌለ። የት ነው ሰዎች የሚሰቃዩበት ጌታ ያልተሰቃየበት ቦታ? እናት ልጇ ሲሞት እስከ መቃብር ድረስ ትሞክራለች። እዚያ በኋላ መዳን አትችልም። ጌታ ኢየሱስ ክርስቶስ ግን መቃብር ድረስ አልቆምም። መቃብር ውስጥ ገባ። እናት መቃብር ውስጥ የምትገባው በራሷ ተራ። ጌታ ኢየሱስ ክርስቶስ የመሞት ግዴታና ተራ የለበትም። እርሱ የሞተው እኛን ሊፈልግ መቃብር ውስጥ ነው የሞተው። እናት መቃብር ድረስ በግዴታ ብትሄድም እዚያ በኋላ አትቀበርም። ሲኦል የሚባለውን ሀገር ማታውቀው ጌታ ኢየሱስ ክርስቶስ ግን ጨለማ ለነገሰባቸው፣ ብርሃን ለጠፋባቸው፣ በጠላት እጅ ለወደቁት፣ ዘመድ ላጡት፣ ዓመታት ለተቆጠሩባቸው በፍዳ ላይ ለነሱ በጨለማው ስፍራ ድረስ የመጣ ጌታ ነው። እሱ ያልሄደበት ምን አለ? ስደተኞችን የሚረዳቸው ጌታ ግብፅ ድረስ መጥቶ የተሰደደ ነው። ቤተ አልባዎችን የሚረዳቸው ጌታ 33 ዓመት ሙሉ አንድም በሱ ስም የተጠራ ቤት ሳይኖር የኖረ ጌታ ነው። ገባሪዎችን ለመንግስት ግብር እንዲገብሩ የሚፈልግ ጌታ ግብር ሲጠየቅ እንኳን ካሳ ሆድ አስወጥቶ ግብር የገበረ ጌታ ነው። ለምን ገበርን ብለው ሰዎች እንዳያማረሩ እንኳን እሱ እንኳን የሚገብር ጌታ ነው። ያላደረገው ነገር ምን አለ? ያልሆነው ነገር ምን አለ? እኛ ያለነው አሁን እሱ በሄደበት ጎዳና ላይ ነው። ይሄ ደግሞ ሰላማችን ነው። እርሱ የረገጠው ሰላም ነው። እርሱ ያለበት ቦታ ሰላም ነው። መቃብሩም ሰላም ነው። እርሱ ያረፈበት ምዕራፉ ነው። ዓለምም ሰላም ነው። እሱ የመጣበት ምዕራፉ ነው፣ መኖሪያው ነው። ቤተ ክርስቲያን ሰላማችን ናት። እርሱ የመሰረታት ሰላም። ስለዚህ ከኛ የሚጠበቀው እናቶቻችን፣ እህቶቻችን፣ አባቶቻችን፣ ወንድሞቻችን ሁልጊዜ ሰላም ከመንሳት ተቆጥበን ሰላም ወደ መስጠት
ማዘንበል ያስፈልጋል። ምንም ቢሆን ምን አባቶቻችን ወንድሞቻችን ለዓለም ሰላም የለም። ወአልቦሙ ሰላም ለእኩያን ኢሳይያስ ለክፉ ሰዎች ሰላም የላቸውም። እኛ የምንፈልገው አሁን የማናገኘውን ነገር ነው። ሁለት ነገሮችን እንፈልጋለን። ዓለም በሙሉ ሰላም ቢሆን እንፈልጋለን። በሁለተኛ ደረጃ እንደገና ሌላው እምነት ጠፍቶ የእኛ እምነት ብቻ ቢሆን እንፈልጋለን። ሁለቱም አይሆንም፣ አይታሰብም። ክርዳዱና ስንዴ እስከ መጨረሻው ድረስ አብረው ይኖራሉ። ምንም የሚሆን ነገር የለም። ኢይምሰልክሙ ዘአምጻእኩ ሰላም ለምድር፣ ለምድር ሰላምን ያመጣው አይምሰላችሁ። በባልና በሚስት በምራትና በአማት በጎረቤትና በጎረቤት በአሰሪና በሰራተኛ መካከል መለያየትን የጌታችን የኢየሱስ ክርስቶስ ሰው መሆን ያመጣል። መጨከን ስላለበት፣ መልካም መስራት ስላለበት፣ አንዱ ገንዘብ መሰብሰብ ይፈልጋል፣ ሌላው መመጽወት ይፈልጋል። አንዱ ማስታረቅ ይፈልጋል፣ ሌላው ማጣላት ይፈልጋል። እንዴት ሰላም ይኖራል? እያጣሉ ገንዘብ የሚያገኙ ሰዎች ባሉበት መካከል አሳራቂ እንዴት ሰላም ሊኖረው ይችላል? እዩት። ትዳር የሌላቸው ሴቶች፣ ትዳር የሌላቸው ወንዶች ትዳር ቢይዙ የሚወዱ አባቶች፣ እናቶች አሉ። ትዳር እንዳይይዙ ደግሞ የሚፈልጉ ሰዎች አሉ። ትዳር እንዳይይዙ ስራ የሚሰሩ ሰዎች እያሉ ትዳር የሚያስዙ ሰዎች እንዴት ሰላም ይኖራቸዋል ታዲያ? ስለዚህ ይህንን የመስራት እድል ፈንታና ግዴታ የኛ ስለሆነ ባለው ነገር ላይ ሁሉም እግዚአብሔር ሰላሙን ስለሰጠ ለሰዎች ሰላማዊ መሆን፣ እናቶቻችን፣ እህቶቻችን፣ አባቶች፣ ወንድሞቻችን የጌታ ስራ እጹብ ድንቅ ነው። ከተራበው ሰው ላይ ምግብ ይሰጣል። ሰላም ከሌለው ሰው ላይ ለሌሎቹ ሰላም ይሰጣል። ከኃጢአተኛው ሰው ላይ አንስቶ ለሌላ ሰው ጽድቅ ያስተምራል ጌታ ኢየሱስ ክርስቶስ። አያችሁት? እርሱ ጻድቅ ስለሆነ በኃጢአተኛው አንደበት ጽድቅን ያስተምራል። እርሱ ጻድቅ ስለሆነ፣ አስተማሪው ጻድቅ ስለሆነ አይደለም። እርሱ የመንጋው እረኛ የመንጋው አባት ስለሆነ ነው። እና ሰላም ለሁላችሁ ብሎ ይሁን ብሎ በደቀ መዛሙርቱ መካከል የተገኘ አምላክ ስለሆነ አሁን በዚህ መካከል እግዚአብሔር ስላለ ሁልጊዜ ሶስትም ሁለትም ሆነን ለመልካም ነገር በምንሰበሰብበት መካከል እግዚአብሔር እንዳለ መዘንጋት አያስፈልገንም። የሰላም አምላክ ኢየሱስ ክርስቶስ ለሀገራችን ለመላው ዓለም ሰላም ይስጥልን። እግዚአብሔር ይስጥልን። አመሰግናለሁ። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። አሜን። ቃለ ሕይወት ያሰማልን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። አሜን። እግዚአብሔር አምላካችን የደስታና የሰላም ጊዜ አድርግልን። ቃለ ሕይወት ያሰማልን።